ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሊቢያ ስደተኞችን አሳግተው 2.5 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ክስ ተመሰረተባቸው። የፌዴራል አቃቤ ሕግ ስደተኞችን በሕገ-ወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ አግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ ክስ መመስረቱን አስታወቀ። በተከሳሾች አማካኝነት ከተዘዋወሩ ስደተኞች ውስጥ የሁለቱ ሕይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀም ተገልጿል። ክስ ከተመሰረተባቸው ተጠርጣሪዎች ውስጥም በ8ቱ ብቻ የተሰበሰበው ገንዘብ 2.5 ቢሊዮን ብር እንደሆነም አቃቤ ሕግ አስታውቋል። ፍትህ ሚኒስቴር ዛሬ ማክሰኞ ጥር 19 ቀን 2018 ዓ.ም ያወጣው መረጃ እንደሚያመለክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና አዘዋዋሪዎች ላይ ትኩረት አድርጎ የተካሄደውን ምርመራ መነሻ በማድረግ ነው። በዚህ ምርመራም ላይ ተሳትፏል ከተባሉ የፌዴራል ተቋማት መካከል ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃ ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነት ይገኙበታል። አቃቤ ሕግ በፌዴራል ከፍተኛ ፍርድ ቤት የመሰረተው ክስ ግለሰቦቹ የተደራጀ የወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎች በመመልመል ስደተኞችን ሲያዘዋውሩ እንደቆዩም እንደሚያስረዱ ተገልጿል። ፍትህ ሚኒስቴር ያወጣው መረጃ ተከሳሾቹ በባህር ዳር እና ጎንደር አካባቢ ሰዎች ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎች በማዘጋጀት ኢ-መደበኛ በሆነ መንገድ ከሀገር ሲያወጡ ቆይተዋል ብሏል። ስደተኞቹ በህገ-ወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖች ሲያጉሩ እንደነበር መረጃው ያስታውሳል። ስደተኞቹ የሚቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸው የሚያስተዳድራቸው እንደሆነ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚያበቃቸው ምግብ እንዲያገኙ አድርገው እንዲያዝዟቸውም ይገልጻሉ። የስደተኞች ቤተሰቦች ከፍተኛ ገንዘብ እንዲከፍሉ ሲጠየቁ እንደነበርና ገንዘብ እስኪከፍሉም ድረስ ሰዎቹ በዕዳ መያዝነት ሲያዙ ቆይተዋል በሚል ተከስሰዋል። በፍጥነት ገንዘብ ያልተከፈለላቸው ስደተኞች እጅግ አሰቃቂ በሆነ ሁኔታ እየደበደቡና እየሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፍሉ ጫና ሲያደርጉ ቆይተዋል ሲሉም ወንጅሏል። ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎች በህገ-ወጥ መንገድ እንዳዘዋወሩ የገለጸው ፍትህ ሚኒስቴሩ ከእነዚህ ውስጥም 85 ስደተኞች ማንነት እንደተለየ ተገልጿል። ማንነታቸው ከታወቁ ሰዎች መካከል ሁለቱ ሕይወታቸው ማለፉ እና ሁለቱ ሰዎች ደግሞ በድብደባ ምክንያት ለበሽታ መዳረጋቸው ተረጋግጧል ብሏል። 15 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ መረጋገጡን አስታውቋል። አቃቤ ሕግ የመሰረተው ክስ እንደሚያስረዳውም ታጋቾቹን ለማስፈታት የሚከፈለው ገንዘብ ሲሰበሰብ የነበረው 8 ተከሳሾች እና ሌሎች ግብረ አበሮቻቸው የባንክ ሂሳብ በመጠቀም ነው። 8 ገንዘብ ሰብሳቢዎች አማካኝነት ብቻ ብር 833,361 ብር መሰብሰባቸው የአቃቤ ሕግ የክስ መዝገብ ያሳያል ሲልም ፍትህ ሚኒስቴር ገልጿል። የተሰበሰበው ገንዘብ በፍጥነት ሲጠቀሙበትና ለግብረ አበሮቻቸው ክፍያ ሲፈጽሙበት የነበረው ያለው መረጃው ከዝውውር ወጪ የተረፈው ቀሪው ገንዘብ በውጭ ሀገርና ከሀገር ውጭ ሀብት ተፈርቶበት እንደተገኘም ተገልጿል። አቃቤ ሕግ በቁጥጥር ስር በዋሉ 28 ተጠርጣሪዎች ላይ 3 ክሶች እንደመሰረተ ተገልጾ የመጀመሪያው ክስ የከባድ በሰው ልጅ መነገድ ወንጀል ሲሆን በወንጀል ድርጊት የተገኘ ገንዘብ ወደ ንብረታዊ ህጋዊ አስመስሎ ማቅረብ ድርጊቱ ከክሶቹ መካከል ነው። ሶስተኛ ክስ ህገ-ወጥ ሐዋላ በመስራት ሀብት የማሻሻል ወንጀል እንደሆነም ተገልጾ ተከሳሾቹ ያፈሯቸው ቤቶች፣ ተሽከርካሪዎች እና ከ71 ሚሊዮን ብር በላይ የሆነ ገንዘብ ለማካካሻነት እንደታገደም ፍትህ ሚኒስቴር አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ?
አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።